ሰላም ጋይሶች እንዴት ናችሁልኝ? እንኳን ወደ እኔ ዩቲዩብ ቻናል መጣችሁ። ዛሬ ቦን ትሬድ የሚባል ትሬደር አለ። ያው እንደ ስሙ ቦን ትሬድ ነው እና ትሬድ ያደርጋል፣ የተለያዩ ጌሞችን ይጫወታል እና ዛሬ የእሱን ጌሚንግ ቻናል ነው ወይም ጌሚንግ ሩም ነው ሪቪው የምናደርገው። በተለይ ዩቲዩብ ላይ ቴክስት አድርጎልኝ ነበር፣ እስቲ ጌሚንግ ሩሜን ሪያክት አድርግበት ብሎኛል። ከዛ እስቲ ከፍቼ ሳየው ልጁ ትንሽ ደንደን ያለ ነው እና ራሱን ለምን ቦን እንዳላላቅም ልጁ ላይ ምንም ቦን አይታይም ትንሽ ያለ ነው እና ዛሬ የእሱን ጌሚንግ ሴታፕ እናያለን። 2.5 ሚሊዮን ብር የወጣበት ነው። እየሰከሰ ነው ወይስ አይደለም የሚለውን እዚህ ቪዲዮ ላይ አብረን እናያለን ማለት ነው። እዚህ እስከ መጨረሻው አብራችሁ መቆየት እንዳትረሱ። ሌላ ነገር ደግሞ ጭምብል ያደርጋል መሰለኝ ፊቱ ላይ እንደ አልሸባብ እና ፊቱ ላይ ጭምብል አድርጎ ነው ቪዲዮቹን ይሰራቸው እና ዛሬ እሱን ሙሉ ጌሚንግ ሴታፕ እናያለን። ወደ ቪዲዮ እንግባ። ይመቻችሁ። ሰላም ዩቲዩብ ዛሬ የኔን ኪሴን ያሳጠበኝ እንደዚህ ያደረገኝ ሴታፕ ማለት ነው። ሶ ኦልሞስት እዚህ ሴታፕ ላይ ከ2.5 ሚሊዮን ብር ያሰጣው 2.5 ሚሊዮን ምን እንዳወጣው እንዴት እንዳወጣው ነገር ዛሬ ምን ይሆናል ማለት ነው። አይወጣም እየሰከሰ ነው ቻት። አይ እውነቱን ያወጣል። ስክሪኑ ከርቭድ ነው። ኢቭን ዎርም ላይቶች አሉት ከታች እዛ ጋር ታብ የሚመስል ላፕቶፕ PS5 አለ ጂሰስ ይሆናል። ሊበልጡልህ ይችላል። እስቲ ያስረዳን በደንብ። ላይክ ቤዚካሊ እዚህ ጋር የሊፍ ላይት አለ ላይክ ስትሪም ስጋባ ምናምን ፒሲ ላይ ምናምን ያሉትን ላይቶች ኢቭን DJI ነው የሚጠቀመው። ሀብታም ናት ክፍሌ በራም ብሎ እንዲታይ ፒሲ ምናምን በደንብ እንዲታይ የሚያደርግልኝ ሁለቱ ላይቶች እነዚህ ናቸው። ከነዚህ ላይቶች ውስጥ ላይ እነዚህ ላይቶች ናቸው የምጠቀመው። ይሄ ምናምን ዝም ብሎ ማደማመቂያ ናቸው። በጣም ሴታፑ ማለት ነው። አሁን ወደ ዋናው ሴታፕ ስንገባ የመጀመሪያው ታይት እዚህ ጋር ምንድነው አይፓድ አለ ማለት ነው። አይፓድ M1 ጀነሬሽን ነው። ላይክ ፐብጂ ምናምን የምገባባት ናት እና ደግሞ እንደ ኤክስትራ ሞኒተር የምጠቀመው ነው። ላይክ ማክ ኢኮሲስተም ሲኖራችሁ ካሜራው የሚገርም ነው ማለት ነው። ምንም ስክሪኑ ላይ ግሌር የለውም ማለት ነው። ራሱ እንደ ላፕቶፕ ይገርም ይችላል። መንገድ ምናምን ሲሄድ ምናምን እዚህ ላይ ነው ትሪት ማድረገው። ዘን እዚህ ጋር ደግሞ አንዳንድ ጊዜ የምጠቀመው ላይክ ጸዴ ሄድሴት አለች ስሟን ቢነግረኝ። ከዛ በኋላ ደግሞ ያለው ይሄኛው ታዩት ሶኒ ZV-E10 የሚባል የስትሪሚንግ ካሜራ ነው። ላይክ ቤዚካሊ ሁሉንም የፈለጋችሁትን ነገር ማድረግ የሚችል ካሜራ ነው። በጣም ያበደ ጸዴ ኳሊቲ ያለው ካሜራ ነው። እሱም ላይ ትንሽ ኪሴ በደንብ ታጥቦበታል። ከዛ እዚህ ጋር ስትመጡ ላይክ ይሄ ቻርጂንግ ፖርት ላይ ነው። እዚህ ጋር ኤርፓዳችን አለች። ይቺን በደንብ አጥባኛለች። ኦልሞስት በደንብ አጥባኛለች ማለት ይቻላል። ኤርፓድ ጀነሬሽን ፕሮ ነው እና አይ ልጁ በጣም ነው የሚያወጣው ማለት ነው። ገና M1 ቺፕ አለ እዚህ ጋር እንትን አለች ታብ አለች። ስክሪኑ የሚገርም ነው። ገና ሁለት ቃና ያሳየው ግን እንደሚያወጣ ስክሪን አለ። 5K ነው እና ብራንዱ ደግሞ ብራንድ አይዶል ላይክ ሳምሰንግ ምናምን አይደለም፣ ብራንዱ አይቺ ነው ብራንድ። ከዛ ላይክ ይሄንን 49 ኢንች ሞኒተር ሁሉንም ነገር ራን ያደርገው እዚህ ጋር የምታዩት ነው። 24 ኢንች ዲል ሞኒተር ነው ይሄ ላይክ ኦልሞስት HD ሞኒተር ነው። ሁሉንም ራን የሚያደርገው እዚህ ጋር ምን አለ M5 ፕሮ ቺፕ የሆነ ማክቡክ አለ 24GB በ512GB ስቶሬጅ የሆነ ማክቡክ ፕሮ አለ። ላይክ እነዚህ ሁለቱ ናቸው ቤዚካሊ ይሄን ሴታፕ ጥብና አድርገው ያጠቡልኝ። ላይክ ይሄ እነዚህ ሶስቱ እና ይቺኛው ፒሲ ናት። ሶስቱ አንድ ላይ ሴታፕ ላፕቶፕ አለው እና ወደዚህ ላፕቶፕ ተመሰለጣለን እና ዶንት ማይ ጁስ ይሄ ተውትና ከዛ በኋላ ወደ ሴታፕ ቀጣይ ደግሞ ከጁስ ጋር የምታያት ምንድነው ቲክቶክ ላይ ላይቭ ስገባ የምጠቀማት ጸዴ የሆነች DJI Osmo ትባል እቺን ባይዜ በጣም ያበደ ኳሊቲ ነው። እንደዚህ ብሎጎችን ለመቅረጽ ምናምን ስወጣ ስትሪም ሳደርግ ምናምን ቀጥታ ከፒሲ ጋር ኮኔክት ማድረግ የምችል ሞኒተር ነው። ከዛ በኋላ ቀጣይ ሞኒተር የሚሆነው ይሄኛው ዴል HD ሞኒተር ነው። 24 ኢንች ነው እንትን ነው ላይክ ስታንዳርድ ነው። ከዚህ ጋር እንደምታዩት እጀታ ያለው ምናምን ነገር እንደ ቨርቲካል ሞኒተር ነው። ብዙ ጊዜ ሀገር ነው ግን ያለው ማለት እቃው በጣም ኳሊቲ ነው ማለት ነው። እኛ ሀገር አለ አይመስለኝም ምናምን ላይክ እንደ ኤክስተርናል ነው። እኛ ሀገር ግን ካለ በጣም እቃው በጣም ኳሊቲ ነው። እናንተም ሴታፕ እንትን ስትሉ ላይክ እነዚህ ሞኒተሮች ብዙ ጊዜ ቻት ከማንበብ ውጪ ምናምን ኤክስትራ ነገሮች ውጪ ምንም ነገር አይጠቅሙም ማለት ነው። ሶ ቤዚካሊ እዚህ ጋር የምታያቸው እቃዎች እነዚህ ናቸው። ሌላ ደግሞ ምንድነው እዚህ ጋር ሹር M7 ፕላስ ነው ምናምን የሚባል ማይክ አለ።
እቺን በደንብ አጥባኛለች። ላይክ አሪፍ ሁሉም እቃዎቹ አጥበውታል። ለምን ሻወር አይታጠብም በዛው በብሩ እቺን ሹሬም 7 ሁሉም አጥቦኛል ይላል። እንትን በሉ ላይክ እነዚህን እቃዎች ገዛውበትን ቦታ ማወቅ ከፈለጋችሁ ላይ ዲስክሪፕሽን ላይ ብራስ አስቀምጣላችኋለሁ። ቴሌግራም ዩዘር ኔሙን ኢትዮ ሱፐር ኮምፒውተር ይባላል። ቲክቶክ ላይ ገዛው። ኦኬ ኢትዮጵያ ላይ ገዛው። ኦኬ በጣም ሪች ነው። ሪች ዋን ኦፍ ዘ ቤስት ኪቦርድስ ኢን ዘ ወርልድ ግራቫስታር ነው። ከዛ ግራቫስታር እዚህ ጋር እንደምታዩት ፒስ 2110 ዓለም ላይ እንደዚህ አይነት 5000 ብቻ ነው ክሬት የተደረገው ከስተም ነው። እቺ በደንብ ኪሴን አጥባኛለች። ጌም ምናምን ስጫወት በዚህ ኪቦርድ ነው የምትጫወተው። እዛ ጋር ካርቶን ምናምን ነገር እና ደግሞ ላይክ አንዳንድ ጋዜጦችን ሳሳያችሁ እዚህ የምጠቀማቸውን አንደኛው የሚሆነው ይሄ ሎጂቴክ ከሱ ቃለኝ ሎጂቴክ ብቻ ነው እና ይቺም ላይክ ኦቨር 50 ምናምን አውጥቼበታለሁ። ሌላ ደግሞ ይሄኛው ትሬስ አረግ ደግሞ የምጠቀመው ምንድነው ልዩነቱ? ምንድነው ልዩነቱ? 30 50 እዛ ላይ እንዲያስረዳኝ የምፈልገው ትሬድ ለማድረግና ትሬድ ላለማድረግ ወይም ሌላ ስራ ለመስራት ሁለት ማውስ ነው የሚጠቀመው እና እዛኛው ላይ ምን ያህል ነው ጥቅሙ ምንድነው? እዛ ያኛው ማውስ አልገባኝም። ለዛ ነው ግን ጻዴ ማውስ ሁለት እቃው ነው ጁስ እስኪናርጋትና እንመለስባታለን። እዚህ ጋር ምን አለ ዋች ኮሌክሽኖች ያሉ ላይክ ቤሲካሊ ይሄኛው በጣም ቤር ሚኒመም ነው። እዚህ ጋር ደግሞ እጄ ላይ ካያችሁ አፕል ዋች አለ። አፕል ዋች አልትራ ነው። ኦልሞስት እቺኛው ማጥባኛለች ወደ 150 ኪ ምናምን ነገር። እዚህ ጋር ያሉት ኦልሞስት 400 ኪ 500 ኪ ያወጣሉ ያሉት ሰዓቶች። ከዛ ደግሞ ስንመጣ ምን አለ እዚህ ጋር ብለው ሁሉንም ጌም ሴታፖች ፉል ማድረግ የሚችለው ላይክ ጌም የምትጫወትባቸው ይሄ አለ፣ ፒሲ አለ። ከዛ በኋላ እዚህ ጋር ደግሞ ምን አለ ቪአር አለ ማለት ነው። ይሄ ቪአር ካያችሁት ላይክ እንደዚህ አድርገን ምናምን አይ በጣም ብዙ ኢንቨስትመንት ያወጣው ልጁ ማለት ነው ከምነግራችሁ በላይ ማለት ነው። 2.5 እንደውም ለዩቲዩብ እንዲያምር የሆነ ራውንድ አድርጎት ምናምን ሊሆን ይችላል እንጂ በጣም ብዙ ብር ነው ያወጣው እዚህ ሴትአፕ ላይ። ግን አንድ ቅር ያለ ነገር ምንድነው ሞኒተሩ ቅድም ያው አውርቶ አልፎታል። ግን እኔም አልትራ ዋይድ ሞኒተር ነው ያለኝ። በጣም የሚገርም ናቸው። በተለይ እንደዚህ ብቻዬን ጌም ሲጫወትበት ምናምን በጣም ያበደ ነው። ግን ስትሪም ስታደርጉ በጣም የሚያዝጉት ማለት ነው እነዚህ ዋይድ ሞኒተሮች። ቢካዝ ስትሪም ስታደርጉበት ምን ይሆናል መሰላችሁ? የትኛውም ስትሪሚንግ ፕላትፎርም ቲክቶክን በሉ ትዊችን በሉ ማነው ደግሞ ዩቲዩብን በሉ ኤቭሪ የሚጠቀመው ሪዞሉሽን 19 በ9 ነው። 19 ነው 16 በ9 ነው የሚጠቀሙት ማለት ቴኔቲ ወይም 2K ምናምን ነው የሚጠቀሙት ሪዞሉሽኑ ማለት እና እነዚህ አልትራ ዋይድ ሞኒተሮች በጣም ጸዴ ናቸው ስትጫወቱ። ግን ስትሪም ስታደርጉ ስክሪን ቆርጦ ያወጣባቸዋል እና ወደዛ አሳንሳችሁ ደግሞ ስትጫወቱ በጣም አኖይንግ ነው ማለት ነው። ለምንድን ነው ታዲያ ሁሉ ብር ያወጣሁት ምናምን ትላላችሁ። እና የኔን እንኳን የዛሬ 2 ዓመት ተኩል ምናምን የገዛሁት ወደ 70 ምናምን ሺህ ብር ነበር ስክሪኑ እና በጣም አሪፍ ስክሪን ነው። በተለይ ለጌሚንግ ሪፍሬሽ ሬቱ ምናምን ያበደ ነው። ግን እንደዚህ ስትሪም ስታደርጉ ስክሪኑን ይቆርጥብኝ ነበርና በዛ በጣም ነበር ፒስድ ኦፍ የሆንኩት። አርፌ ኖርማሉ ሞኒተር በገዛ ይሻለኝ ነበር። ግን ያው ቪዲዮ ላይ ምናምን ግን ታምራለች አልትራ ዋይድ እና የሱ ግን አስቡት 5K ነው የኔ 4K ነው የሱ 5K ነው። አስቡት እንግዲህ ስንት ብር እንዳወጣበት ማለት ነው። ኢማጂን ዳሽን ቤሲካሊ ፊልም ነው በ30 የሆነች ፒሲ ነው እንጂ ምናምን ስትሪም ማድረግበት ፒሲ ነው ማለት ነው። ሶ ቤሲካሊ ሴታፕ በአጠቃላይ ይህንን ነው የሚመስለው እና ላይክ ይሄ ሁሉ ሴታፕ ተደምሮ ሁሉም ዕቃ ተደምሮ ኦልሞስት ከ2.5 ሚሊዮን ብር በላይ ነው ያወጣው። ላይክ ቶፕ 5 የሚባል ኢትዮጵያ ውስጥ ሴታፕ ነው ያስባለሁ። እናንተ የራሳችሁን ሀሳብና የራሳችሁን ሬቲንግ ኮሜንት ላይ ምናምን አስቀምጡልኝ። እና ደግሞ ጊቫዌይ አለ ገብታችሁ እሱ ላይ እዩት ማለት ነው። ጊቫዌው ግን ምንድነው ዋን ኦፍ ዘ ግሬተስት ከምላቸው ጌሚንግ ሴታፖች ያየሁት እዚህ ልጅ ላይ ነው ማለት ነው። በጣም ጸዴ ነው በጣም ከምነግራችሁ በላይ ኢትስ በጣም ዩኒክ ነው። በተለይ ያው ትሬድም ስለሚያደርግ ልጁ አሪፍ ነው፣ በደንብ ሰርቶታል። ይህንን ሴታፕ ከ10 እኔ 9.8 ሰጥቼዋለሁ። 9.2% ለምንድን ነው ያለ 0.2% ለምን አልሰጠውም ካላችሁኝ መብቴ ስለሆነ ነው። ግን እውነት ለመናገር ዴስክቶፕ ቢገዛ ማለትም ብዙዎቹን ነው አውጥቶ አሁን ማክ ቡኩን ከሚገዛ ዴስክቶፕ ቢገዛ የሱን 5 እጥፍ ፐርፎርማንስ ያገኛል እና ኢትስ ጉድ መኖሩ። ግን ያው ዴስክቶፕ ቢኖረው በጣም ያበደ ነበረ። ግን ኦል ኢን ኦል በጣም የሚገርም ጌሚንግ ሴታፕ ነው ያየ ነው ማለት ነው እዚህ ላይ እና ዛሬ እንደምታዩት ያው ቢሮ ነው ቪዲዮ እየቀረጽን ያለ ነው እና ይሄን ሰሞኑን በጣም እየተንቀሳቀሰ አልተመቸኝም ቪዲዮ ለመቅረጽ። ግን ያሁኑ አርብ ቪዲዮ ይሄ ነው። ምን ያህል ተመችቷችኋል? እስቲ ኮሜንት ላይ ትነግሩኛላችሁ። የእናንተስ ጌሚንግ ሴታፕ ስንት ብር ያወጣል?
ኮመንት ላይ ታስቀምጡልኛላችሁ። እንደሱ ደግሞ የእናንተን ጌም ሴታፕ ሪቪው እንዳደረግ የምትፈልጉ ሰዎች ካላችሁ ዲኤም አድርጉልኝ ወይም ቴሌግራም ላይ ባለው አካውንት ደውሉልኝ ማለት ነው።